በግል ሰውየን የሚያነውር የሚሳደብ ሁመዛ ይባላል ሲጋው من صيغ المبالغه ويكسر عينيه عينون የሚስብር የሚያረግና ويغمز به بعينه ሰውን የሚሳደብ بعينه የሚጠቃቀስ በግልጽ የሚሳደበው ሁመዛ ይባላል አሉ واللمزه الذي يعيب الناس سرا በምስጥር ደግሞ በድብቅ በሌሉበት ሰዎችን የሚያነውር ሉመዛ ይባላል ወይኡዚህም የሚረብሽም ሰዎችን በመስጠት እሱ ሉመዛ ይባላል አሉ ስለዚህ ሉመዛ ማለት በግልጽ የሚሳደብ ሉመዛ ማለት በድብቅ ሰው በሌለበት የሚሳደብ ሁለቱም ወዮላቸው ያ ሰውዬ ማን ነው ሰበብ ንዙሉ ኡመየት ኢብኑ ኸለፍ ነው ይላል ስለዚህ ኡመየት ኢብኑ ኸለፍ በድብቅ ተገሏል ብለናል በድብቅ ተገለሉት አንደኛ ኩፋሮች አንደኛው የሶፍዋን ኢብኑ ኡመያ ረዲየላሁ ዐንሁ ይስፋፋል ልጁ አፋጦ መካላት ከዛ በኋላ እንደሰለማ ሳልፈ አማ አፉሁ ኡበይ ኢብኑ ኸለፍ ይሄ ደግሞ የሶፍዋን ኢብኑ ኡመያ አብዱ የኡመየት ኢብኑ ኸለፍ አብዱ ወል فكان هو وعقبة بن أبي معيط ይሄ ኡበይ ኢብኑ ኸለፍና عقبة بن أبي معيط የተሰኘው ሰውዬ ሙተሳፊየይኒ ወዳጃሞች ነበሩ በጣም የልብ ወዳጆች ነበሩ ይላል عقبة بن أبي معيط የግመል በሻሻም ተቶ ረሱላህ አለይሂ ሰላቱ ሰላም ተብቻለሁ የጣለባቸው ሰውዬ እሱና ኡበይ ኢብኑ ኸለፍ በጣም ጓደኛሞች ነበሩ ይላል وجلس عقبة مرة إلى النبي صلى الله عليه وسلم إيه عقبة بن أبي معيط كلتات أن كان رسول الله تكمتنا وسمع منه كرسول عليه الصلاة والسلام عدامة قرآن سمع لرسول فلما بلغ ذلك أبي بن خلف ጓደኛህ መሐመድ ጋር ተቀምጦ መሐመድ የሚለውን አዳመጥ የሚባለው ወሬ የደረሰው ጊዜ አነበሁ ወዓተበ ወቀሰው ሰደበው ብለህ ደግሞ መሐመድ ዘንድ ለተቀመጣለህ በማለት ሰደበውም ወቀሰውም ይላል وطلب منه فعقبة فلق أبي أن يدخل في وجه رسول الله صلى الله عليه وسلم ففعل لمن تكملت له አይ አልተቀመጥኩም ለማመን አይደለም ቢለው አይ ለዛ ማምነህ ከደህ ረሱሉ አለይሂ ሰላቱ ወሰላም መሐመድ ላይ ስትተፋ ነው አለው ሄዶ ረሱሉ ላይ ተፋለባቸው ወላኪን الجزاء لم يصل الى رسول الله صلى الله عليه وسلم ለዛ አይነት ነበሩ ነው وأبي بن خلف نفسه راس دم يسويه أمية بن خلف وندم فتعظما رميما يبسبس عطن فرفرنا ثم نفخه في الريح نحو رسول الله صلى الله عليه وسلم النفاس وده رسولنا فنفاسه يبسبس عطن تبجو እንደዚህ ተፈተና ወይም ፈረፈረና አስታለባቸው ከሻሻው ረሱል አለይሂ ሰላቱ ወሰላም እንዳርፉባቸው ማለት ነው እንግዲህ ረሱል አለይሂ ሰላቱ ወሰላም ሰው ገለዋል የሚባለው ይሄን ብቻ ሰው ነው በእጃቸው በየዲህ ሸሪፋ የገደሉት ማንነው አሸባብ ኡበይ ኢብኑ ኸለፍ የሚባለው ሰውዬ ረሱልና የገደሉት የገደለው የገደሉት ሰውዬ ነብይ የገደለው ሰው እንግዲህ ወደ የት ነው የሚሄደው አሸባብ ኢለና ስለዚህ እንደዛ አይነት ጥቃት ያደርሱ ነበር በረሱሉም በሷሃቦቹም ላይ ይላል وكان الأخنس بن شريق شريك የሚሉም አሉ አንዳንዶች أخنس بن شريك የተሰኘው ደግሞ الثقفي ممن ينال من رسول الله صلى الله عليه وسلم رسولهم ከሚረብሹት ጭምር እሱም ነበር የረሱሉን ክብርም ሆነ ሌላ ከሚያንቋሽሹና ከሚነኩ ሰዎች ነበር ይላል أخنس بن شريك وقد وصفه القرآن بتسع صفات بزتن ባህሪያት ቁርአን መጥኖታል ይሄን ሰውዬ ይላል أخنس بن شريك تدل على ما كان عليه النزا وصفوت ይህ ሰውዬ የነበረበትን መጥፎ ጸባይ የሚጠቁሙ የሆኑ ዘጠኝ ባህሪያቶችን ጠቅሶ አላህ Subhanahu Wa Ta'ala መጥኖታል በዛይ وهي في قوله تعالى الله سبحانه وتعالى في سورة القلم من الآن ولا تطع كل حلاف مهين رسولنا عليه الصلاة والسلام يكلكلنا الله ولا تطع التتازز إلى
ኩለ ሐላፊን በውሸት ማላ የሚያበዛን ሰው ሁሉ ሐላፍ ሲያገኝ ሙባለጋ ነው በጣም በውሸት ማላ የሚያበዛ መሂን ወራዳ የሆነ መሂን ከሆነ አነ ይህኑ በሆነኝ ወራዳ ራስ መሂን ከሆነ በሌላ ቦታ መሂን ይላል እሱ አዋራጅ ማለት ነው ያ ሐነስ መልፋኢሊሂ መሂን እስመ መፍዑል ነው ወራዳ የሆነን በውሸት ማላ የሚያበዛን ሰውዬ አትታዘዘው አትስማው ነው የሚላቸው አላህ Subhanahu Wa Ta'ala ሐማዚን ተሳዳቢ የሆነ ቅድም ሁመዛ ብሏል አሁን ሐማዝ ማዕናው አንድ ነው በግልጽ ሰውን የሚያነውር በግልጽ የሚሳደብ መሻኢን ቢነሚም ወሬ የሚያራባ ወሬ የሚያበዛ ሰዎችን ለማጣላት ካንዱ ያለውን ወደ አንዱ የሚወስድ ካሁን ድረስ አራት ሆነን ሐላፋን መሂን ሁለት ሐማዚን ሶስት መሻኢን ቢነሚም አራተኛ ባህር መንዳዒን ለልኸይሪ ስስታም የሆነ ይላል አላህ Subhanahu Wa Ta'ala ገንዘቡን ፊሰቢልላህ ማያወጣ ሙዕተዲን ድንበር አላፊ የሆነ በኩፍሩና በኩራቱ አቲም ወንጀለኛ የሆነ ከቲሩ እስም ስለዚህ አራት ላይ ሶስት ሲጨመር ሰባት ዑቱልም بعد ذلك بعد الزبوت عليه بمعنى معنات ይላሉ ዑለሞች بعد ማለት وذكر ذلك ابن جرير في تفسير ዑቱልም ማለት غليظ የሆነ ደረቅ የሆነ ማይረጥብ ለሐቅ ማይለዝብና ሐቅን ማይቀበል الفظ الغليظ الأقول الشروب ዑቱል ማለት አሳቡ ሆዱ ብቻ ይሆን በጣም የሚበላ በጣም የሚጠጣ ቀልበ ደረቅ የሆነ ለሰዎች የማያዝን ያላህን ሐቅ የማይቀበል ዑቱል ይባላል بعد ذلك ማለት እዚህ ሁሉ ጋር مع كل ذلك አለፉት ባህሪያቶች ጋር ደግሞ ደረቅ የሆነ ዘኒም የሆነ ዘኒም ማለት ትርጉሙ ላይ ያሸባብ ከቁረይሽ የሚባል የሆነ ግን ቁረይሽ ያልሆነ ከነሱ ማለት ነው ዘኒም ማለት አጥይስ ለወዘነ መሳኒ ይባላል ነው ሆነ ይያለው ተፋት እዚህ የሚጠረጠሩ ነገሮች አሉ ይየነ ዛጎል እንላቸዋለን እሱ ዘኒም ይሄም ሰውዬ ቁረይሽ ነው ይባላል እንጂ ቁረይሽ ያላደለ አባቱ የማይታወቅ እናቱ ከየት እንዳመጣችው የማይታወቅ ማለት ነው ዘኒም ስለዚህ ይህ ሰውዬ ይባላል አስነስ ኢብኑ ሸሪፍ ሁሉም ሲፋዎችን ያቃል ራሱ ስምንቱን እንዳሉ ወላቱ ኩል ሐላፍ ይመሂን ኢላ ቀውሊሂ ዑቱል አምኗል በሙሉ አምኗል እነዚህ ሲፋዎች እነዚህን አምናለሁ አላህ Subhanahu Wa Ta'ala በዚህ ስላነወረኝ መሐመድ ስለሰደደኝ ያለብኝ ነው ዘኒም የምትለው ግን እሷን አላወቀም ምክንያቱም ለአባቱ እየተነሰበ ስለነበረ የአባቴ ልጅ ነው ብሎ ነበር የሚያምነው ቪዲዮና ናፍቃጣ ይባላል ይህ ባህሪያቶች አላህ Subhanahu Wa Ta'ala በዚህ ሲወስፈው መሐመድ እንደማይዋሽ እርግጠኛ ነው ስለዚህ እንዴት ነው አባቴ አይደለም ወይ ከለ ብሎ ሲጠይቃት ሐቅን አፍርጣ ነበረች እንደዚህ ነው አባቴ አይወልድም ነበር እንደዚህ ብሎ ራይል ገነምን ከነፍስ አስመችቸው ከዛ ነው የተወለድከው የአባትህን ገንዘብ ሌላ ሰው እንዳይወስደው ብላ ነገረችው ይባላል ስለዚህ የዚና ልጅ የሆነ ማለት ነው በተዛዋሪ ዘኒም ማለት በእነዛ አላህ Subhanahu Wa Ta'ala አነወር ስለዚህ እሱም ረሱሉን አለይሂ ሰላቱ ወሰለም ከሚረብሹት አንደኛው ነበር ይላል وكان ابو جهل እንግዲህ በስልምና አቡ ጀህል ተባለ በጃሂልያ እነሱ አቡ الحكم ነበር يجيء احيانا الى رسول الله صلى الله عليه وسلم አንዳንድ ጊዜ ወደ ረሱሉ ይመጣ ነበር يسمع منه القرآن قرآن لما دامت وده رسول يمتع نبرا ثم يذهب عنه كذاك رسول يملسال فلا يؤمن ولا يطيع بسموا قرآن آيامنمم عيد تعززم ملاحق ولا يتأدب ولا يخشى الله عقاب ما يفرح سنسرعت من اللو ما يربى سويا نبر ويؤذي رسول الله صلى الله عليه وسلم رسول يربش نبر بالقول بابا ويصد عن سبيل الله الله من قديم سوچين يكلكل ነበር ታውን በፊት አሳልፈና ደካማ ከሆነ መጥቶ ይመታውና ሰውየውን ሲሰልም ሸሪፍ ካልሆነ ይመታዋል መጥቶ ከዛ በኋላ ደግሞ ሌሎች እንዲመቱት ይገፋፋል ሸሪፍ ከሆነ ያው እንግዲህ ይሰድበውና ታገኛታለህ ወደፊት ይለዋል በንብረትህም ላይ ሆነ በክብርህ ላይም ሆነ
በጣም ያላሰብከው ኪሳራ ያጋጥመሃል ብሎ አስፈራርቶት ነበር ብለን አሳልፈን ለቡጀ አይ ثم يذهب مختالا بما فعل ይህን ሁሉ አድርጎ በሰራው ስራ የተንበጠረረ የኮራ ይመለሳል فخورا بما ارتكب من الشر የፈጸመው ሸሩ አስደስቶት አኩርቶት ይመለሳል كأنما فعل شيئا يذكر እሱ የሰራው ነገር የሚወሳ ኸይር ይመስል በዛ የተንበጠረረ ይመለስ ነበር وفي نزل ابو جهل ዙሪያ فلا صدق ولا صلى ሚለው አንቀስ በሱ ነው አልሰደቀም ሶላትም አልሰገደ ሚለው አቡ ጀህል በተመለከተ ነው ወደደ وكان يمنع النبي صلى الله عليه وسلم عن الصلاه ከመስገድ ረሱሉን ይከለክላቸው ነበር منذ اول يوم رآه يصلي في الحرم المكي የመጀመሪያ ዕለት ሲሰግድ ካያቸው ጀምሮ አትስገድ መሬት አትሳሚያ ለረሱሉን አለይሂ ሰላቱ ወሰለም ይከላከል ومرة مر به وهو يصلي عند المقام فلتات عندك رسول عليه الصلاة والسلام مقام إبراهيم زند يسجد ياله أبو جهل بزاع اللفين فقال يا محمد ألم أنحك عن هذا كذا نقر الكلكلكم كهم بقيت الناس سجد لا على الجونة وتوعده ذات باቸው رسول عليه الصلاة والسلام دغما سجد ካየው ሚከተል ነገር አለ ብሎ ዝቶ ሊመለስ ሲል فأغلظ له رسول الله صلى الله عليه وسلم رسول እንግዲህ ሰው እንደመሆናቸው ከበድ ያለና በጣም በየበረታ የሆነ አባባል መለሱለትና ወንተሃረሁ እንደውም አሳነሱ ምንድነው አንተ ምን አገባህ በሚል غليظ የሆነ መልስ ሰጡ فقال يا محمد بأي شيء تهددوني እኔን በምንድነው የምታስፈራራኝ ምን ማድረግ ትችላለህ ሊል ነው اما والله اني لاكثر هذا الوادي ناديا እኔ እዚህ መካ የመካን ዋዲ ተቆሞ መካ አካባቢ ያሉ ከሚባሉ ሰዎች ግብረ አበር ጓደኛ እንደኔ የሚበዛ የለም በጣም እኔ ጋር ሲስቁ ሲጫወቱ የሚያመሹ ብዙ ሰዎች ስላሉ ምንም ማድረግ አትችልም ነው የሚለው ረሱሉን አለይሂ ሰላቱ ወሰለም فأنزل الله በዛ የተነሳውንም አላህ Subhanahu Wa Ta'ala ምን የሚል ቁርአን አወረደ فليدعو ناديه سندعو الزبانيه አለኝ የሚላቸውን ጓደኞቹን ይጥራ ናዲ ማለት መዝናኛ ክበብ ማለት ነው ብለን ነበር አሁን የተፈለገው እዛ የሚሰበሰቡትን አህለ ናዲ እዛ መዝናኛው እሱ ጋር የሚሰበሰቡትን ሰዎች ይጥራ እስኪ የውመል ቂያማ ይላል አላህ Subhanahu Wa Ta'ala سندعو الزبانيه እኛ የሳትን ዘበኞች እንጠራና ይሄን ናሲያውን ይዘው የፊት ራሱን ይዘው ዘቅዝቀው ጀሃነም ውስጥ እንዲጨምሩት እናደርጋለን ግብረ አበረ የኔ ጓደኞች ብዙ ጓደኞች አሉኝ የሚላቸውን የዛ ጊዜ ይጥራ ይላል አላህ አይችልም طيب وفي روايه بللا زغبا ان النبي صلى الله عليه وسلم اخذ بخناقه وهزه رسول عليه الصلاه والسلام اقوى الرجال انس بن مالك في الصحيح باورد حديث كنا نتحدث انه اعطي قوه 40 رجلا رسول عليه الصلاه والسلام يا 40 ጉልበት ተሰጥቷል ያን እናወራ ነበር ስለዚህ እንደውም በሌላ ዘጋገብ ይሄን ኮሌታውን ያዙና አቡ ጃህልን ወዘወዙ እንደዛ ሲላቸው ማለት ነው አለከለከቱም ወይ ከመስገድ ስላቸው ይሄ ማነቂያው ማለት ኮሌታውን ይዘው ወዘወዙት وهو يقول له እንዲህ ያሉ ረሱል አለይሂ ሰላቱ ወሰለም ለአቡ ጃህል أولى لك فأولى أولى لك فأولى እያሉ ወዘወዙት ይላል أولى لك ማለት ወሊየ ከማ ተከረ የምትጠላው ነገር ሊደርስብህ ቀርቧል ጠብቅ ነው أولى لك ማለት አሁን ደርሶብሃል ማለት ነው ግን አልደረሰም ሊደርስብህ ቀርቧል የምትጠላው ነገር ጠብቅ እያሉ ያስፈራሩ ኮሊታውን ይዘው وزوزوا كلا بليل رواية فقال عدو الله الله طلعت أبو جهل عندها لملس ستر أتعيدني يا محمد إن أنت ستبني الله تسفراتني اللهن عالم والله يعلم الله لا تستطيع أنت ولا ربك شيئا لا حول ولا قوة إلا بالله أنت بتشا سايهون
ፈጣሪ አምላክ ጋር ሆነ እኔን ምንም ማድረግ አትችሉም ሁለታችሁ ነው ስለዚህ ነው هذا فرعون هذه الامه በየት ነው ተገላለ ያለው አቡ ጀህል ያሸባ በድላ አረሞት ይያሉ አቡ እንትና አቡ መስዑድ መጥቶ አቡ መስዑድ ይችላል ማለት ይባላል እዛ ላይ ቃለ ምልልስ አድርገው መጨረሻ ላይ ፈሐዘረ እሰው አረሞት ላይ ስለነበረ አቡ ጀህል ራሱን ቆረጡትና ለረሱሉ አለይሂ ሰላቱ ሰላም ብስራት ይዘው አቡ ጀህል እንደዚህ ሆኖ እንደአለኝ እንዳልኩ ሲል ራስን አንጣልኝ አሏቸው እደው ራሱን አልችለው ብለው ያንከባለሉ ይባላል አልሙሂም ብዙ ቂሳል ራሱን ለመቁረጥ እሱ ላይ ሲቀመጡ ይባላል እንደዚህ ቢሆን ማለት ነው አቡ ጀህል ተቀምጠው በትግራቸው መሬት አልነካም ያሉት እሱ ይላል እንግዲህ ሲያላ ይብዙ ነገር ይወራል ትልቅ ከመሆኑ የተነሳ አሁን ግራስ ቆርጠው ወስዳለው ለረሱል አደርሳለሁ ቢሉ አልችለው ሲሉ ያንከባለሉ ረሱል ለማደረሱት ይላሉ አህሉስ አይ ስለዚህ አሁንም አልበቃቸውም ረሱል አለይሂ ሰላም ብዙ ስቃይ ስላሳለፈ ዛቱን አካሉን ማየት ፈልጋለሁ ወሰደኛ አስከሬኑ ዘንዳሉ ረሱል አለይሂ ሰላም ابن مسعود እየመሩ ወሰዷቸው فوقف عليه وقال هذا فرعون هذه الامه ይህ ሰውዬ እኔ ኡመቶች ፍራውን ሙሳ ዘመን ነበር ያለው ግን አሁንም ከኔ ኡመቶች ፍራውን ካለ ማን ነው አሉ ረሱል አለይሂ ሰላም ይህ ሰውዬ ሴት እንኳን ማይነክ ካሁን በፊት አሳልፈናል ሱመያ ተጣናህ ፊ طيب ስለዚህ እንዳለ ወኢኒ ለአعز من مشى بين جبليها إلى በሁለት ጋራ መካከል ለጎራን የሚታወቁ ማለት ነው መካ በአቡ ቁበይስና እኛ ስለዚህ በሁለቱ ጎራ መካከል ከሄዱ ሰዎች በጣም የላኩ ነኝ እኔ ማንንም አይነቀንቀኝም ነው የሚለው በድር ላይ ዘዛው ነው ولم يكن ابو جهل ليفيق من غباوته ابو جهل كتمته لانصرارا ማልሞከረ ይላል بعد هذا الانتهاء رسول الله صلى الله عليه وسلم እንደሃልኩ ካዋረዱት በኋላ ሊያንሰራራ አልፈለገም بل ازداد شقاوة በጥመቱ ጨመረ فيما بعد ከዛ በኋላ ነው اخرج مسلم عن ابي هريره لا يال حديث ነው مسلم ዘግበው አቡ ሁረይራ قال ابو هريره قال ابو جهل እንደሃል يعفر محمد وجهه بين اظهركم الى هل يعفرون من روايه مسلم زي ላይ حالم ተባታል المهم على تقدير همزه الاستفهام يعفر محمد وجهه محمد ፊቱን አፈር ያስነካል ወይ بين اظهركم እናንተ ባላችሁበት ነው የሚለው ኩፋሩ ቁረይሽ አሁንም መሐመድ ፊቱን አፈር ማስነካት አልተውም ወይ ብሎ ኩፋሩ ቁረይሽ ይጠይቃል ማን ነው የሚጠይቀው አቡ ጀህል فقيل نعم አልተውም አሁንም መሬት ይስማል فقال واللات والعزى በዛው በአምላኮቹ ሊምን ነው በእነሱ ምላለው لئن رأيته سجود ሲያረግ መሬት ሲስም ባየው لأطأن على رقبته የማጅራቱን ጫንቃውን ረብጬ እዛው ጨፈልቀዋለሁ ነው ወላ أعفرن وجهه የባሰ እንደውም ፊቱ አፈር ላይ እንዲ ቆሽሽ አረጋዋለሁ ብሎ ማለና ማላውን እንዳይናድ ለማድረግ فأتى رسول الله صلى الله عليه وسلم ويصلي رسول عليه الصلاة والسلام እየሰገዱ ባለበት ሰዓት መጣ زعم يطع رقبته موجته رسولون ረቀባ ጫንቃ ወይም ማጅራት ለመረገጥ ሞከረ ይላል ሞገተ فما فجئهم እነዛ ኩፋሩ ቁረይሽ እንግዲህ ከበው ያዩ ነው ዙሪያውን አላስደነገጣቸውም አይድንገት አልሆነባቸውም ኢላ ወሆ ينكش على عقبيه ወሃል ሲመለሳዩ ድንገት ወይተቂ በየደህ በእጆቹ የሆነ ነገር እንደሚከላከል እንደዚህ ይያለ የኋሊት ሲመለሳዩት ኩፋሩ ቁረይሽ ረግጣለሁ ብሎ ነበር ያሰበው فقالوا ما لك يا ابا الحكم من هو نحن በማለት ጠየቁ قال ان بيني وبينه لخندق من نار بيننا محمد መካከል የሳት ጉድጓድ ይታየኛል وحولا የሚያስፈራራ ነገር ይታየኛል واجنحه የመላእክት ክንፎች ይታዩኛል فقال رسول الله صلى الله عليه وسلم በኋላ ከሰገዱ በኋላ እንደሃል ለው ደና مني ወደኔ ቀርቦ በነበር አሉ ረሱል አለይሂ ሰላቱ ወሰለም لخطفته الملائكه عدوا መላእክቶች መላእክተ العذاب ማለት ነው እነሱ ይከፋፈሉት ነበር አንድ አካል አንዱ እጁን አንዱ እግሩን አንዱ አይኑን አንዱ አንገቱን ቆራርጠው ይጨርሱት ነበር ይገሉት ነበር ብለው ረሱል አለይሂ ሰላቱ ወሰለም
ተናገሩ ስለዚህ አላህ Subhanahu Wa Ta'ala እንግዲህ በብዙ ሙዕጂዛቶች ረሱሉን አክብሯቸዋል አንደኛው ሙዕጂዛ ይሄን አድርጎ ልኮላቸዋል ይላል ስለዚህ አቡ ጀህልም በዛ አይነት መልኩ የሰለሙትንም ረሱሉንም ሳይቀር ያሰቃይ ነበር ስለዚህ አንተ ስቃይ አትፈልግ ከደረሰብህ ግን ሰብር ማድረግ ይሄ ለናሙና ወይም አርአያዎችን አናቸው እነሱ መከተል ያስፈልገናል هذه سورة مصغرة جدا እነዛ አሁን ያሳለፍናቸው ይላል በጣም ያነሱ ናሙናዎች ናቸው لما كان يتلقاه رسول الله صلى الله عليه وسلم والمسلمون مسلمنا رسول الله عليه الصلاة والسلام لم ያገኙት ነገር من الظلم والخسف والجور على ايدي طغاة المشركين በሙሽሪኮች በጠማሚ ድንበር አላፊ ከነሱ ከሚያገኟቸው ናሙናዎች ሱራዎች ናቸው እንጂ ሁሉም አይደለም ነው ሁሉም አይዘረዘር ማለት الذين كانوا يزعمون ነዛ ኩፋሮች ይሞግታሉ انهم اهل الله وسكان حرم የአላህ ቤተሰቦችና ያለ ሐረም ውስጥ ነዋሪ ነን ይያሉ የሚሞግቱ እነሱ በሙስሊሞች ላይ ካደረሱት ብዙ ስቃይና አዛብ ትንሽ ሙሰገር የሆነ ሱራ ነው ይሄ ይላል ሁሉም አይደለም وكان من مقتضيات هذه الظروف المتأزمة አስቸጋሪ ከሆኑ ሁኔታዎች የነሱ የሚያስፈልገው ነበር ان يختار رسول الله صلى الله عليه وسلم رسول ሊመጡ موقفا حازما ማለት ጥሩ የሆነን አቋም ينقذ به المسلمين عما دهمهم من البلاء ካጋጠማቸው በላእና ويخفف وطأته بقدر المستطاع يا بلاء እንግዲህ ወጣውን የበላኡን መከራውን የበካሉ ልክ መንትን መፈለግ ነበረባቸው አማራጫቸው የሆነ መውቂፍ ወይም አቋም መምረጥ ይተፈቅባቸው ነበር ረሱሉ አለይሂ ሰላቱ ወሰለም ያንንም አደረጉ ነው وقد اتخذ رسول الله صلى الله عليه وسلم خطوتين حكيمتين طبب የተሞሉ ሁለት እርምጃ ወስደዋል ይላል እነዛም ምንድናቸው كان لهما اثرهما في تسهيل الدعوه وتحقيق الهدف دعوه እንድትንቀሳቀስ ለማድረግና ኢላማን ደግሞ ግብ እንዲመታ ለማድረግ ትልቅ የሆነ አثر ነበራቸው እነዛ ሁለት ቁጥራዎች ይላል وهما አንደኛው ምንድነው اختيار دار الارقم ابن ابي الارقم المخزومي مركزا للدعوه ومقرا للتربيه አንደኛ ቁጥዋ የመረጡት ረሱሉ አለይሂ ሰላቱ ወሰለም በጣቱ እየበዛ ሲመጣ መደበቅ ነበር የመረጡት ይሄ አልአርቀም ابن ابي الارقم መጀመሪያ ከሰለሙ ሰዎች አሳልፈነዋል እሱ ሰልሞ ስለነበረ የሱ ቦታው ትንሽ ሰወር ያለች ስለነበረች መጀመሪያ የተያዘው ቁጥዋ እዛ ላይ አዲስ የሚሰልም ሰው እዛ እንዲሰልም የሰለሙ ሰዎች ቁርአን ሐዲስ እንዲሰሙታ ተርቢያ እንዲያገኙ ዳሩል አርቀም ابن ابي الارقمን የዳዕዋ مركز አድርጎ መያዝን መረጡ ረሱሉ አለይሂ ሰላቱ ወሰለም ለመቀረል ለተርቢያ ለማነስ ደግሞ በእስልምና ቦታ አድርገው ያንን ያዙ አንደኛው ቁጥዋ ይሄ ነው ይላል ሁለተኛ አምሩል ሙስሊሚና بالهجرة الى الحبشه ولا يتناول رسول عليه الصلاه والسلام በያከረብ ሐበሻ አስላም የሚባል መሊክ አለ እሱ ያው ነስራኒ በዛ ሰዓት አላዲን ኢሳ ነው ግን لا يظلم عنده احد ለሰሃቢ ማንንም አይዘልም ሲባል ሰምተው ነበር ሁለተኛ ፈጥዋው ወደ ሐበሻ እንዲሰደዱ አዘዙ ሰሃቦች ይላል ያመጣል ተደረገለት የመጀመሪያው ዳሩል አርቀም كانت هذه الدار في اصل الصفا صفا የሚባለው ወራፍ ለዲዛ ሄደ ሰው ካለ ሳይ ይደረጋል ያሸባል ሐጅ የሚያደርግም ሰው ሆነ ዑምራ የሚያደርግም ሰው ሶፋና መርዋ ይከዳል ካዕባ ከሆነ ዙሪያውን ነው የምትሄድ ከሐጀር አልአስወድ ጀምሮ ሐጀር አልአስወድ እንዳንዲያ ካዕባን ወደ ግራ አድርገ 7 ጊዜ ይሄዳል 7 አሽዋ ይሄ ደግሞ ሶፋ እዚህ ከሆነ ከዚህ እዛ መርዋ ትደርሳለህ አንድ ነው የሚባለው ከመርዋ ደግሞ ሶፋ ስትመጣ ሁለት ነው የሚባለው አንዳንዶቹ 14 የሚሄዱ አሉ ያ ተስተካክላሉ ከሶፋ መርዋ ከመርዋ ሶፋ ሁለት ነው የሚባለው ذهبك سعيا ورجوعك سعيا ስለዚህ ሶፋ ስር ነበር ይላል የዳሩል የአልአርቀም ابن ابي الارقم ቦታ بعيدة عن اعين الطغاة ከነዚህ ድንበር አላፊዎች አይን የተሰወረ ሩቅ ቦታ ነበር ومجالسهم الناس ከሚቀመጡበት ቦታ የራቀች ነበረች فاختارها رسول الله صلى الله عليه وسلم ያችን ቦታ ረሱሉ መረጧት ليجتمع بها بالمسلمين سرا በእስልምናም በተቀበሉ ሰዎች በሚስጥር በእሳቸው ለመሰብሰብ ብለው ያን ቦታ መረጡ فيتلو عليهم آيات الله የሚወርዱን የአላህን አንቀጾች ሊቀሩባቸው ሊያነቡባቸው ويزكيهم ማለት ሊያጥራሯቸው ويعلمهم الكتاب
والحكمة قرآننا حديث لما استمر ككفار رقوا ያንን ቦታ መረጡ وليؤدي المسلمون عبادتهم አምልኮታቸውንና ኢባዳቸውን እንዳደርሱ አዕማለሁም ስራዎቻቸውን ويتلقوا ما انزل الله على رسوله برسول الله عليه الصلاه والسلام የወረደውን ቁርአን እንዲያገኙ وهم بأمن وسلام በሰላም ላይና በአምን ላይ ሆነው ያን ሁሉ እንዲሰሩ ያንን ቦታ ረሱሉ መረጡ ራቅ ያለ ስለነበር وليدخل من يدخل في الإسلام አዲስ ደግሞ ወደ እስልምናን የሚቀበል ሰው ወደ እስልምና እንዲገባ ولا يعلم به الصغات من أصحاب السطوة والنقمة የቅጣትና የኃይል ባለቤቶች ድንበር አላፊዎች ሳያውቁ ወደ እስልምና የሚገባ ሰው እንዲገባ ይሄንን መረጡ ረሱሉ አለይሂ ሰላቱ ወሰለም ዳሩል አርቀም ابن ابي الارقم የሚባለው ቦታ ይላል ومما لم يكن يشك فيه لا كما يسترطروا ነገር أن رسول الله صلى الله عليه وسلم رسول لو اجتمع بالمسلمين علنا بمسلموች በግልጽ ቢሰበሰቡ ኑሮ لحاول المشركون بكل ما عندهم من القسوة والغلظة በተሰጡት ሁሉ ከድርቅናና ከኃይለኛ ከመሆን أن يحول بينه وبين ما يريد ረሱሉ የሚፈልጉትንና ከረሱሉ መካከል ሊጋርዱ በጣም ይሞክሩ ነበር ያን የሚሞክሩ መሆናቸው ማያስጠረጥር ጉዳይ ነው ይላል من تزكية نفوسهم ومن تعليمهم الكتاب والحكمة ነዛን የሰለሙትን ሰዎች ነፍሳቸውን ከወንጀል ከማጥራት ቁርአን ከማስተማር ሐዲስን ከማስተማር ይጋርዷቸው ነበር ረሱሉ በግልጽ ለሰብሰብ ቢሉ ነው ወሩበማ አፍዳ ذلك እንደውም በግልጽ ባመኑት ሰዎች ሰበሰባለሁ ቢሉ ይህ ነገር ያደርስ ነበር ይላል ኢላ ሙሳደመት الفريقين ሁለቱ ቡድኖች እንዲጋጩ ያደርሳል የሰለሙትና ማን ካፊሮቹ ማለት ነው ደግሞ ካፊሮቹ ኃይለኞች ናቸው በዛ ሰዓት ሙስሊሞቹ ሙስተضعፎች ስለሆነ በመጀመሪያ ጊዜ ሙሳደማ ከተፈጠረ ችግር በል قد وقع ذلك فعلا ይህ መግጭቱ በተግባር ተገይቷል ይላል ተከስቷል فقد ذكر ابن اسحاق صاحب السيره محمد بن اسحاق ان اصحاب رسول الله صلى الله عليه وسلم رسول صحابዎች መጀመሪያ የሰለሙት كانوا يجتمعون في الشعاب شعاب ማለት እንግዲህ ወንዝ አካባቢ ጎርጓዳ አካባቢ ይሰበሰቡ ነበር فيصلون فيها سرا በድብቅ ኩፋሮቹ እንዳያያቸው በምስጢር ይሰግዱ ነበር ይላል فرآهم نفر من كفار قريش ከለታት አንድ ቀን ከኩፋሩ ቁረይሽ የተወሰኑ ሰዎች አዩዋቸው ሲሰግዱና فسبوهم وقاتلوهم ሰደቧቸው እንደገና ተመታቱ ይላል فضرب سعد بن ابي وقاص رجلا فسال دمه ሰልመው ነበር ይሄ سعد بن ابي وقاص من المبشرين بالجنة ናቸው ሙስሊም ነበሩ እየተሳደቡም ለመማታትም ሲፈልጉ እንግዲህ ሰዓድ ቁወኛ ናቸው አንዱና ያዙና አቆሰሉትና ደሙ ፈሰሰ ይላል وكان اول دم غريق في الاسلام ለምና ከመጣ በኋላ የመጀመሪያ ደም የፈሰሰው የዚህ ሰውዬ ደም ነበር ይላል ኢብኑ ሂሻም ላይ አለ ይላል ومعلوم ታዋቂ ነው ግልጽ ነው ይላል ان المصادمه لو تعددت ችግጭቷ መጋጨታቸው ካፊርና ሙስሊሞቹ ቢባዛ ኑሮና ወጣለት ብትረዝም ኑሮ ለአፍضት الى تدمير المسلمين وعبادتهم ሙስሊሞችን ወደ ማጥፋትና ሙስሊሞችን ወደ ማጥቆላሸት ታደርስ ነበር فكان من الحكمه كطبب ነው السريه والاختفاء ምስጥራዊ ሆኖ ተደብቆ መንቀሳቀስ من الحكمه ስለነበረ ነው ዳሩል አርቀም ابن ابي الارقم በምስጥር ሊሰበሰቡ የተመረጡት ረሱሉ ይላል فكان عامه الصحابه የሷሃቦች እንዳሉ የሰለሙት በሙሉ ይخفون اسلامهم እስልምናቸውን ይደብቁ ነበር وعبادتهم عبادታቸውንም ይደብቁ ነበር واجتماعهم በረሱሉ አለይሂ ሰላቱ ወሰለም ረሱሉ ጋር መገናኘታቸውንና መሰብሰባቸውን ለቤተሰብ አይነግሩም ነበር ወደ ሌላ ነገር ስለሚያል اما رسول الله صلى الله عليه وسلم ሳቸውን በሚመለከት فكان يجهر بالدعوه በጥሪ ግልጹን ይናገሩ ነበር والله يعصمك من الناس ብሏቸዋል ፈስዳ ቢማት ዑመሩ አንዲራ አሽረተ ከላቀረብ ያለው ከወረደ በኋላ በግልጽ ለኩፋሮች ይናገሩ ነበር ይላል والعباده بعبادም በግልጽ ተዓባ ሄደው አላህን ያመልኩ ነበር بين ظهراني المشركين በእነሱ መካከል ولا يصرفوا عن ذلك شيء ከዚህ ጥሪያቸውንም ግልጽ ከማድረግ ኢባዳቸውንም ግልጽ ከማድረግ የሚመልሳቸውና የሚያግዳቸው ነገር የለም ይላል ولكن كان يجتمع مع المسلمين سرا የመሆኑ ጋር ሙስሊሞች ጋር ግን በድብቅ ነበር የሚሰበሰቡት ለምን ሳቸው ለራሳቸው ፈርተው ሳይሆን نظرا لصالحهم የሷሃቦች የሰለሙትን ሰዎች ሷሃቦች የነሱን ጥቅም ግምት ውስጥ በማስገባትና ወሳሊህ الاسلام የእስልምናንም ጥቅም ግምት ውስጥ በማስገባት ሲሰበሰቡ በመስጠት ነበር የሚገናኙት ሷሃቦቻቸው ባልደረቦቻቸው ጋር ይላል ይሄ የመጀመሪያው ፈጥዋ اختيار دار الارقم ابن ابي الارقم
مركزا للدعوة ومقرا للتربية ያልነው በዛ አለፈ ሁለተኛው ቁጥዋ الهجرة الأولى إلى الحبشة ሁለት ጊዜ ነው ወደ ሐበሻ መጥተዋል የሚባለው የመጀመሪያይቱ ነው كانت بداية الاعتداءات في أواسط أو أواخر السنة الرابعة من النبوة ድንበር ማለትና ሙሽሪኮች ቅጣት የጀመሩት የሰለሙትን ሰዎች ረሱሉ ነብይ ከሆኑ በአራተኛው አመት መካከል ላይ ወይ አራተኛው አመት ሊያልቅ አካባቢ ነበር የጀመሩት ይላል بدأت ضعيفة ስትጀምር በቀላል ነበር ደካማ ሆና ثم لم تزل تشتد يوما فيوما وشهرا فشهرا ቀስያለ ቀስ በቀስ መጨመር ጀመረ ከቀን በኋላ ከወር በኋላ ያለ عذاب እየበዛ ሄደ ይላል حتى تفاقمت في أواسط السنة الخامسة አምስተኛው አመት ግማሽ አካባቢ ላይ በጣም ተጥግር ሆና ቀጠለች ኢዕቲዳኢቱ ይላል ونبا بهم المقام في مكة ላይ መቀመጥ በጣም አስቸገራቸው የሰለሙትን ሷሃቦችን ይላል واخذوا يفكرون يحسبوا جمع في حيلة تنجيهم من هذا العذاب الأليم فذ አይከፉ የከፋተ ሆነ ቅጣት የምታወጣቸው ዘዴ ለማግኘት ያስተነትኑና ያስቡ ጀመሩ የሰለሙት ሷሃቦች ይላል وفي هذه الظروف በዚህ ሁኔታ ላይ نزلت سورة الزمر ወረደች ከአላህ ዘንዳ تشير إلى اتخاذ سبيل الهجرة ተቋማ አላህ አንቀጧ من سورة الزمر የአላህ ሀገር ሰፊ ነው መንቀሳቀስ መስደት አለባችሁ ማለትን የተቆመችና ወረደች ይላል وتعلنوا بأن أرض الله ليست بضيقة يا الله መሬት ጠባብ አይደለችም መካ ብቻ አይደለችም የሚመችባችሁ ሀገር አለ ወደዛ ሄዳችሁ የአላህን ኢባዳ በአምንና በሰላም በጡማኒና አርጉ ማለትን ያወጀችውና آية سورة الزمر وردت للذين أحسنوا في هذه الدنيا حسنة الله سبحانه وتعالى من إله للذين لن نزع أحسنوا لا سامروا سوي في هذه الدنيا بدك دنيا حياة لا سامروا آمنوا ملكام لسروا سوي حسنة الله جنة الله إلى الله سبحانه وتعالى وأرض الله واسعة يا الله مريت دمو سفينات مكة بتشاء አይደለችም ዘወር ብላችሁ ዲናችሁን መያዝ አለባችሁ ነው ኢላም انما يوفى الصابرون اجرهم بغير حساب ትግስተኞች ምንዳቸውን የሚሰጡት ያለ ስፍር ያለ ቁጥር ነው የምትለው አንቀጽ ከሱረቱ ዙመር ወረደች ይላል አስረኛው وكان رسول الله صلى الله عليه وسلم ከዚህ በፊት ረሱሉ ነበሩ قد علم አውቀው ነበር ان اصحابه النجاشيه ملك الحبشه ملك عادل ያለው لا يظلم عنده أحد عند سو ما يتبدلበት መሆኑን ሰምተው ነበር አውቀው ነበር ረሱሉ ይላል فأمر المسلمين أن يهاجروا إلى الحبشة فرارا بدينهم من الفتن ለመሸሽ አሁን መካ ካጋጠማቸው ፊትናና አዛብ ለመሸሽ ዲናችሁን ይዛችሁ ወደ ሰዓዲል ወደ ሆነው ሰውዬ ሂዱ በማለት ሊያዟቸው وفي رجب سنة 5 من النبوة رسول النبي كانوا بوال عليه الصلاة والسلام لك بامستኛው አመት ረጀብ ወር ላይ هاجر اول فوج من الصحابه الى الحبشه የመጀመሪያው ቡድንና የመጀመሪያው ጀማዓ ወደ ሐበሻ የመጡት ረጀብ ላይ ነው ረሱሉ ነብይ በሆኑ በአምስተኛው አመት ረጀብ ላይ كان مكونا من 12 رجلا و4 نسوة ያ ቁጥሩ ከ12 ወንዶችና 4 ሴቶች ነበሩ ይላል ከማን ወደ የት የመጡት ከመካ ወደ ሐበሻ የመጡ 12 ወንድ 4 ሴት مجموع ስንት ይሆናል 16 صحابيه وصحابي رئيسهم عثمان بن عفان አለቃቸው عثمان بن عفان ነበሩ الخليفة الثالث طيب ومعه زوجته رقية بنت رسول الله صلى الله عليه وسلم አብረው عثمان ጋር ሩቀያ ነበሩ የረሱሉ ልጅ ማነው አስፈጥቷታል ብለን አቀሁን በፊት ዑትባና ዑተይባ የሚባል ሁለት ልጆች ነበሩ አቡ ለሃብ الذي انزل الله فيه سوره المسد رسول الله صلى الله عليه وسلم የሰለሙ ጊዜ በጃሂልያ ነበር የዳረው የሰውዬ ከሰለመና ጥሪውን ካልተዋ እነሱ ልጆችን የቤት የሱ ልጅ ማየት አልፈልግም ብሎ አስፈጥቷቸዋል ብለን በግድ ሳይወድ ዑትባንና ዑተይባ የሚባሉ ልጆችን አስፈጥቷቸዋል ሩቀያና ኡሙ ኩልሱም
ግን አላህ Subhanahu Wa Ta'ala አብደለሁማ ዑስማን ኢብኑ አፋን طيب ስለዚህ ሩቀያን አስከትለው ወደ ሐበሻ ከመጡት ዑስማን ነበሩ وقد قال النبي صلى الله عليه وسلم فيهما فعثماننا برقية ذريا رسول الله بلوا إنهما أول بيت هاجر في سبيل الله بعد إبراهيم ولوط عليهما السلام مجمرا كنيا أمتك كإبراهيمنا كلوط قتلوا بيتسب يتسدد بتسب يمجمرا عثماننا ሩቅያ ናቸው ብለዋል ሌላው ወይ ሚስቱን ትቶ ነው ሄደው ወይ ሚስቱ ተዳለው ይባልየው ግን ባልና ሚስት ባንድ ቤተሰብ የተሰደተው ከኢብራሂምና ከሉጥ በኋላ ማን ናቸው ዑስማንና ሩቅያ ናቸው ይሉ ነበር ሐዲሱን طبعا فيه بعض الائمه المهم ይሄን ሐዲስ የታገኛለህ ይሄን ቂሷ ዛዱል መዓድ في هدي خير العباد من كتاب ابن قيم الجوزية ላይ ታገኛለህ ይላል طيب كان رحل هؤلاء እነዚህ ሰዎች ጉዞ ነበረ ተሰሉለን في ظلمة الليل የሌሊን ጨለማ ተገና አርገው ነበር የወጡት ኩፋሩ ቁረይሽ እንዳይነቁ ማለት ነው حتى لا تفطن لهم ቁረይሾች እንዳይነቃቁና እንዳይይዟቸው ሌሊል ጨለማን ተገና አርገው ነበር የተንቀሳቀሱት ይላል خرجوا الى البحر ወጡ ከመካ እንግዲህ ወደ ባህር ማለት البحر الاحمر ቀይ ባህር ويمموا ميناء شعيبة የሚባል ወደብ ነበር እሱን ቀስደው ወደ ባህር ሄዱ وقيضت لهم الاقدار አይባልም ብለናል ይሄ ታውን በፊት الاولى تركوا مجمع المناهي اللفظيه የሚባል አላችሁ ሼክ በከር አቡ ዘይድ አቅዳር አይባልም وقيض الله لهم ነው የሚባለው አላህ Subhanahu Wa Ta'ala አገራላቸው سفينتين تجاريتين ابحرت بهم من الحبشه ሁለት የንግድ ታንኳዎች ሰፊና መርከቦች ነበሩ እዛ ባህር ሲደርሱ ወዳው አላህ Subhanahu Wa Ta'ala እነዛን ሰፊና አገራላቸውና ወዳውኑ ጋልበው ወደ ሄዱ ያሸባብ እነዛ 16 ሰዎች ወደ ሐበሻ እነሱ ከጋለቡ በኋላ ልትባንን ነው ቁረይሽ وفطنت لهم قريش ተነቃቁ ፈጠኑ ማለት ነው فخرجت في آثارهم من السنفانا ተከትለው ወጡ لكن لما بلغت الى الشاطئ ባህሩ ጨርቻው ሲደርሱ كانوا قد انطلقوا آمنين بسلام ተንቀሳቅሰው አገኟቸው አልደረሱባቸውም ይላል وأقام المسلمون في الحبشة في أحسن جوار بطرو غربتنا حبشة يهدث مسلمون تكمتوا إلى كذلك سلمة لتنياو قول لا يمطال طيب هذا بقى هنا نقول لك تستنى زي ما حبشة ያሉ እነዛ ሱሐቦች እንግዲህ ሰው ሀገር ተማራይን ከመን ሰሚያ ይላሉ ወደ ያ ጀማዓ ሲወራ ትንሽ ሆኖ ይጀምርና አቅጣጫ ቀይሮ ይመጣል ረሱል አለይሂ ሰላቱ ሰላም መካ ላይ ወነጅሚን ቀሩ ወነጅሚ ሲቀሩ ካፊሩም ሙስሊምም ነበርባል ሱጁድ ያረጉት እንግዲህ ቁርአን ፈሲህ ስለሆነ ቁርአን በጣም ገልቧቸው ከእክቲያራቸው ውጭ ሆኖ ሱጁድ አብረው ሲወርዱ እዚህ ሐበሻ ለመጡት ሙስሊሞች ግን የተዛባ ወሬ ደረሳል ሱጁድ ወረዱ እነሱ እንዳልሰለሙ ግን ለነሱ ምን የሚል ወሬ ሊደርሳቸው ነው ቁረይሾች ሰለሙ የሚል ወሬ ሊደርሱ ተሰለሙማ እኛ በተሰባችን ጋር ይሻለናል ብለው ከዚህ እንግዲህ ሊመለሱ ነው ሱጁዱል ሙሽሪኪና መዓል ሙስሊሚና ወዐውደቱል ሙሃጂሪን ሙሽሪኮች ሙስሊሞች ጋር ሱጁድ ማረጋቸው ሱጁድ አትላዋ ይባላል ወዐውደቱል ሙሃጂሪን የተሰደዱት ደግሞ መመለሳቸው ይላል ወደ መዲና ወደ ሐበሻ የመጡት መልሰው ወደ ማን መሄዳቸው ወደ መካ وفي رمضان من نفس السنه አምስተኛው አመት ረጀብ ላይ ነበር ወደ ሐበሻ መጡ ያልነው አሁን ረጀብና ሻዕባን አልቆ ረመዳን እንደገባ አምስተኛው አመት ላይ من النبوة خرج النبي صلى الله عليه وسلم الى الحرم ከቤታቸው ወደ ሐረም ወጡና وفيه جمع كبير من قريش حرم ውስጥ من كفار قريش ትልቅ ብዙ ጀማዓ ነበሩ ይላል فيهم ساداتهم وكبراؤهم الزامات አለቆቻቸውም ትላላቆቻቸውም አሉ فقام فيه رسول تنسنا وفاجأهم بتلاوة سورة النجم ድንገት ሳያስቡት سورة النجم المقرات جمروا إلى ولم يكن أولئك الكفار سمعوا كلام الله من قبل كذا بفيت قرآنا ألسموا منبر إلى لمن لأنهم كانوا مستمرين على ما تواصى به بعضهم بعضا اسبق ساتشو يتمكاكتروا بتنقر الله يعني بمفستم لا ينبرون إلى من قولهم لا تسمعوا لهذا القرآن والغوا فيه لعلكم تغلبون بابا ريان القرآن تدامتوا سندوم سكرة تنجاتوا أن تنجاتوا بلو اسبق ساتشو
ተመካክረው ነበር ያንን በመፈጸም ላይ ስለነበሩ ቁርአን ሰምተው ያውቁም ነበር ይላል فلما باغتهم ድንገት بتلاوه هذه السوره سوره النجم ድንገት በመቅራት ድንገት የቀሩባቸው ጊዜ ይላል وقرع اذانهم ጆሮቻቸውን የቆፈቆፈው ጊዜ ከላሙን ኢላሂዩን خلاف ማራኪ የሆነ አምላካዊ የሆነ ንግግር ጆሮአቸውን የቆፈቆፈው ጊዜ ይላል وكان اروع كلام سمعوه قط كانت يسموት ንግግር ሁሉ በላይ የሚያምር የሆነ ነበር ይላል ይሄ አላህ ተባረከ አፈደ መሻዒረሁም ስሜታቸውን ያዘባቸው ወነሱ ማካኑ فيه የነበሩበትን ነገር ረሱ فما من احد الا وهو مسلم ሳይፈልግ ራሱን ያዳመጣ አገኘ እንደዛ አቀርቅሮ ነው የሚለው لا يخطر بباله شيء سوى فذكر القرآن ሌላ ቀልቡ ላይ ምንም የሚወርቅ ነገር የለም ያን ሲመካከሩ የነበረውን አታዳምጡ የሚለውን ነገር ሁሉን ረሱ ነው የሚለው حتى اذا تلا في خواتم هذه السوره መጨረሻ ላይ የሱረተ ነጅም መጨረሻ ረሱሉ አለይሂ ሰላቱ ወሰለም ሲቀሩ ቀዋሪዓ ያቺ የሚቆፈቁፉ ይሆን ማለት ነው እነዚህ تطير لها القلوب قلب متابر የሆነችን ቀዋሪዕ ሲቀሩ ثم قرأ فاسجدوا لله واعبدوا ያለውን ሲቀሩ ثم سجد ከዛ በኋላ ረሱሉ ስጁድ ሲያደርጉ لم يتمالك احد نفسه حتى خر ساجدا ሁላቸውም ሙስሊም የለ ካፊር የለ ረሱሉን አንቀጥቀጠው ስጁድ ሲወርዱ ሁሉም ወረዱ وفي الحقيقة كانت روعة الحق قد صدعت العناد في نفوس المستكبرين والمستهزئين إلى الحقيقة يحق طرنات ينزهن سوى تمتنا عامس በጣም አጥፍቶት ነበርና ነው ስጁድ ሊያደርጉ የቻሉት ይላል فما تمالكوا أن يخروا لله ساجدين ለአላህ የተናነሱ ነው ከመውረድ ነፍሳቸውን አልመለኩም وسقط في أيديهم እዛ በኋላ ራሳቸው ወደቁ لما احسوا ان جلال كلام الله لوى زمامهم يا الله كلام በጣም የላቀ የሆነው ከላሙ የነሱን ቃጫቸውን የመለሰው ሆኖ ስጁድ ያስደረጋቸው መሆኑን ሲያውቁ እንደገና ሊነጥሙ ነው ስቅጣት አይዲን كنايتنا للنبي فارتكبوا اينما كانوا يبذلون قصارى جهدهم في محوه وإفنائه ሰዎችን ለከሰዎች ለማበስና ለማጥፋት ሰው ሲከለክሉ የነበረውን ነገር ራሳቸው ሰው አቡ ጀህል ምንድን ነበር ቅድም ያለው ስጁድ ሲያደርግ ባየው ምን አረጋዋለሁ ነው ያለው ለአጣአና ረቀበቱ እንዳይሰገድ ነው የሚፈልጉት ሙሽሪኮች ግን ሰገዱ ስጁድ ሶላት አይደል ሶላት አካል ነው ስጁድ ሰውን ሲከለክሉ የነበረውንና ያላቸውን ኃይል ሲጠቀሙ የነበረውን ሰውን ለመከልከል ካለ እክቲያራቸው ራሳቸው ምን አደረጉ ፈጸሙት ይላል وقد توالى عليهم اللوم ከዛ በኋላ እንግዲህ ከሰሳና ወቀሳዎች ተከታተሉባቸው እዛ የለለሰው እንግዲህ ያጀማ የለለሰው ቀላሉ ነው ሁሉ ነገር እነሱ አልመለኩም ነፍሳቸውን ስጁድ አድርገዋል እዛ አካባቢ የለሉ ካፊሮች መጥተው እነዚህን ሰዎች ብላችሁ ደግሞ መከልከሉ ቀርቶ አብራችሁ ሰገዳችሁ ወይ ሊሏቸው መሐመድ ጋር ስጁድ አደረጋችሁ መሬት ሳማችሁ ወይ ሊሉ ስለዚህ ወቀሳው ተከታተለባቸው والعتاب ያው ስድቡ ማለት ነው من كل جانب ከያቅጣጫው ተከታተለ ممن لم يحضر هذا المشهد من المشركين ያን ቦታ የለለ ሰዎች ኩፋሮች እነሱ የወቅሷቸውና የሰድቧቸው ጀመር ይላል እዚህ ላይ ደግሞ ሌላ የለመዱት ሸክላት ስላለ እንደገና የበለጠ ውሸታውንም ያመጡ ነው وعند ذلك كذبوا على رسول الله صلى الله عليه وسلم برسول الله ዋሹ وافتروا عليه ቀጠፉባቸው ረሱሉን ይላል انه عطف على اصنامهم بكلمه تقدير رسول الله عليه الصلاه والسلام محمد ጋር ስጁድ ያደረግነው የኛን አምላኮች ስላመሰገነልን ነው ብለው ቅጥፈት ጀመሩ ይላል ይሄ እንግዲህ ብዙ ሙፈሲሮች ረሂመሁላህ ከተባሉ ቁርአናቸው ላይ መከተል የሌለበት ተጽፏል ረሱሉ ብለዋል ይላሉ ረሱሉ አላሉ እነሱ ግን በቅጥፈት አስገቡ ዛሬ ምንድን የሚል وانه قال عنها ስለነሱ አምላክ መሐመድ እንዲህ ብሏል አሉ ማካሩ ይረድዱነሁ هم دائما من قولهم እነሱ የሚደጋግሙት እኛ የምንለውን መሐመድን ስላለልን ነው ስጁድ የወረድነው ሊሉን تلك الغرانيق العلا وان شفاعتهم لترتجى ብለዋል አለ غرانيق ማለት አጥሉ غرنيق ማለት የጣይር ስም ነው ይላሉ አሁን እዚህ ላይ እነሱን እንደ ጣይር እየመሰሏቸው ነው አሊሃቶቻችን የበላይ በራሪዎችና
ሸፋዓቸው የነሱ ደግሞ ምልድናቸው አላህ ዘንድ ያማልዳሉ የነሱ ማማለድ ይከጀላል ይሉ ነበር እነሱ መሐመድም ወነጅም ሲቀራ ይሄን ስላለ ነው አብረን ይወርድ ነው የሚል ቅጥፈት ቀጠፉ በመሐመድ ላይ ስለዚህ ተፍሲር ስትቀራ ልታገኝ ትችላለህ እንደ አባባ አላሉ ረሱል አለይሂ ሰላም የሽርክን ሚሳንትን ተውሂድን ሚሳረም ነገር ስለሆነ አላሉም من الاسرائيليات ሊሆን ይችላል አሁን ደግሞ እንትና ኩፋሩ ቁረይሽ የፈለሰፉት ፍልስፋ እንጂ ረሱል አላሉትም ሪሳላ ሙስተቂላ አላቸው ወሸኹል አልባኒ ነስቡ المنجني لنسك قصة الغرانيق የሚባል ሪሳላ ክታብ አላቸው ማንበብ አቅም ያለው ሰው ማንበብ ይችላል ስለዚህ ረሱሉ ያላሉትን እነሱ ቀጠፉ جاءوا بهذا الإفك بذل قطفات مطوا المبين قلت بوانا قطفات ليعتذروا عن سجودهم مع النبي صلى الله عليه وسلم رسول قال سجود كما أدرغاتشو عذر لما أقرب له يهنن قطفات قطفوا إلى وليس يستغرب هذا من قوم كانوا يألفون الكذب لنقروا إلى በጣም በውሸት ላይ ያደጉ ስለነበሩና ውሸትን የለመዱ ስለነበሩ ውሸት ስለሚቀላቸው ይሄን ውሸት በረሱሉ ላይ ሰለላሁ ዐለይሂ ወሰለም መቅጠፋቸው አዲስም አይደለ የሚደንቅም ነገር አይደለ ويطيلون الدس والافتراء የሚያስረዝሙ ስለሆኑ ከነሱ ይመገኘቱ ከባድ ነገርና አዲስ የሚደንቅ ነገር ተደርጎ አይታይም የለመዱት ልምድ ነው ውሸት መዋሸት ነው የሚለው ከዛ وبلغ ذلك الخبر الى مهاجر الحبشه ይሄ ያሁን የተከሰተው ክስተት ሐበሻ ለሄዱት ተሰዳች ሙሃጅሮች ደረሳቸው ይላል ولكن في صورة تختلف تماما عن صورته الحقيقية فتككل ሁኔታው በተለያየ መልኩ ነበር የደረሳቸው ምን በሚል بلغهم أن قريشا أسلموا سجود ነው ያረጉት አልሰለሙም ብለናል በኋላ ከሱጁዳቸው ምን ደግሞ ያለ መስለማቸው ኢትዛር አድርገዋል እዛ ሐበሻ ለመጡት ግን ምን የሚል ወሬ ደረሳቸው ኩፋሩ ቁረይሽ እንዳለ ረሱሉን አለይሂ ሰላቱ ወሰለም ተቀበለው እስልምናን ተቀበለው ሰለሙ የሚል ሲደርሳቸው فرجعوا الى مكه መካ ላይ ወደ መካ ተመለሱ ይሄ የሆነው ረመዳን ነበር እነሱ ወዳውን ከረመዳን ቀጥሎ ያለው ወር ማን ነው የሚባለው ያ ሸባብ ሸዋል ላይ من نفس السنه ሸዋል ላይ ወደ ሐበሻ የመጡት ሙሃጅሮች ወደ መካ ተመለሱ ይላል فلما كانوا دون مكه ساعه من نهار مكه قرب ሲሉ ነው የሚለው دون ማለት ቁርበ መካ ከቀን የሆነ ሰዓት ላይ የሆነ ጊዜ ክፍለ ከቀኑ ክፍለ ጊዜ ላይ ወደ መካ ቀረብ ብለው ወሬ ሲያዳምጡ ይላል وعرفوا جليه الامر የነገሩን ግልጽ ሲያውቁ ይላል ውሸት መሆኑን እዛ መካ ቀረብ ካለ በኋላ ሲረዱ رجع منهم من رجع الى الحبشه መካ ሳይገቡ ያሸባል እዛው ሸሸንበት ፊትና ላይ እንደተነሳለን ብለው ነገሩ ግልጽ ሲሆንላቸው ወደ ሐበሻ የተመለሱት ተመለሱ ولم يدخل في مكه من سائرهم احد الا مستخفين የቀሩት ደግሞ መግባት አለብን ያሉ ተደብቀው እንጂ መካ መግባት አልቻሉም ተደብቀው ገቡ ይላል አው في جوار رجل من قريش ወይ ደግሞ ጠበቃ ተሰጥቶት ማንንም አይነካም ተብሎ ሰው የሆነ ሰው ጠብቆት ወይም ተደብቆ እንጂ በሌላ መልኩ የገባ የለም ይልና ثم اشتد عليهم وعلى المسلمين البلاء አሁን ከዚህ ከተመለሱትም ሙሃጅሮች እዛም ካሉት ባሉት ሙስሊሞች ላይ በላኡ በዘጣባቸው ቅጣቱ ይላል ምን ቁረይሽ ወሰጠት ቢማሻይሩሁም ዘመዶቻቸው በጣም ይቀጣቸው ገባ ይላል فقد كان صعوبة على قريش ما بلغها على النجاشي عن النجاشي من حسن الجوار በጣም ጠንቶባቸው ነበር እንደ በሰላም እዛ ነጃሺ ዘንድ ሄደው ይኖራሉ የሚለው በጣም ስለከበዳቸው አሁን ሲያገኟቸው ከዚህ የተመለሱትንም እዛ የሰለሙትንም በጣም ቅጣት ጨመሩባቸው ይላል ولم يرى رسول الله صلى الله عليه وسلم بدا من أن يشير على أصحابه بالهجرة إلى الحبشة مرة أخرى فذكر على الجن رسول الله ما راج على الجن من ما أدرك إنجي إذا سوي زند ذهنا سنن ورنفر بلو عليه بكون مشاچو አሁንም ለሁለተኛ ጊዜ ወደዛው ሄዱ ነው የሚሉት ረሱል አለይሂ ሰላቱ ወሰለም በፊት ስንት ሰዎች ናቸው ብለናል 12 ወንድና 4 ሴት ድምር 16 ነበሩ አሁን በበዛ መልኩ ሊመለሱ ነው ወደ ሐበሻ አሁን ደግሞ በፊት ኩፋር ቁረይሽ አይጠብቁም ነበር ሐበሻ ይሄዳሉ አሁን ወሬ ስለደረሳቸው ይነቃሉ እንዳይሄዱ መንገዶችን ይዘጋሉ ማለት ነው ኩፋር ቁረይሽ እዛው እነሱ ነው ለመጣው طيب الهجرة الثانية إلى الحبشة ሁለተኛ ጊዜ ወደ ሐበሻ ያለችው ስደት ይላል
واستعد المسلمون للهجرة مرة أخرى لولتنا ጊዜ ለመሰደድ ተደገሱ ይላል ተዘጋጁ وعلى نطاق أوسع ባይሆን ሰፋ ባለ መልኩ ቢፍታ 16 ነበሩ አሁን ግን ብዙ ሆኖ ማለት ነው ولكن كانت هذه الهجرة الثانية أشق من سابقتها ካለፈችው ሂጅራ ያሁኒቱ በጣም የከበደች ነበር የጠናች ነበር ይላል ለምን فقد تيقظت لها قريشዎች ነቅተው እየጠበቋት ስለነበር وقررت إحباطها ማቆላሸቱን ስለወሰኑ ደግሞ ወደ ሐበሻ አይሄዷትም ብለው ወስነው ስለነበረ ለሁለተኛ ጊዜ ወደ ሐበሻ መመለስ በጣም ያስቸግር ነበር ይላል بيد أن المسلمين إلا أن المسلمين ማለት ነው لكن ነገር ግን ሙስሊሞች كانوا أسرع በጣም በፈጠነ መልኩ ነበር የተመለሱት ጊዜ አልፈጁም ነበር ይላል ويسر الله لهم السفر وقيضت لهم أقدار الله አይደለም ويسر الله ይሄ عبارة صحيح الله سبحانه وتعالى ጉዞንም አገራላቸው ወደ ሐበሻ فانحازوا إلى نجاشي الحبشة قبل أن يدركوا ሳይያዙ ኩፋር ቁረይሽ ሳይደርሱባቸውና ሳይይዟቸው በፊት ወደ ነጃሺ ደረሱ ይላል وفي هذه المرة هاجر من الرجال 83 رجلا ወንዶች ብቻ ያ ሸባብ ስንት አለ 83 ወንድ 83 إن كان فيهم عمار إذا شكال عمار حبشة متوال المطم عمار بن ياسر اختلاف على عمار قالوا كتباله وندوج سنتري ونو 83 فإنه يشك فيه حبشة كمتو صحابوች ናቸው አይደለም ጥርጣሬ አለ ከተባለ 83 እሱን ካጎደልን ስንት ሊሆኑ ነው 82 ወንዶች و18 أو 19 امرأة فسيتوች ደግሞ ወይ 19 ወይ 18 መደመር ይችላል አይ ስለዚህ ከዛ ከ16 በጣም ተደረገ እነዚህ ለሁለተኛ ጊዜ ወደ ሐበሻ መጡ ይላል ከዛ በኋላ እንግዲህ አልሄዱም ኢላ لما افتتح رسول الله صلى الله عليه وسلم خيبر ሂጅራ ሄደው ሳበቃ በሰባተኛው አመት ፈትሁ ኸይበር ይሁዶችን አሸንፈው ፈትህ ካረጉ በኋላ ጃዕፈር ኢብኑ አቢ ጣሊብ ወደ ሐበሻ የመጡትን ሱሐቦች ይዘው የደረሱ ኸይበር ደረሱ ረሱል ተደሰተ አላህም Subhanahu Wa Ta'ala ይሁዶችን አንበርክኮላቸዋል ፈትህ አግኝተዋል ከዛ ደግሞ የናፈቃቸው ያጎታቸው ልጅ ነው ጃዕፈር ያሸባብ የአሊ ኢብኑ አቢ ጣሊብ ታላቅ ወንድም ናቸው ጃዕፈር ኢብኑ አቢ ጣሊብ وكان ከሷሃቦች አራት ሷሃቦች ቁርጥ ረሱሉን ይመስሉ ነበር ይባላል አንደኛው ጃዕፈር ነው ረሱሉን ከሚመስሉ ከአራት ሷሃቦች አንደኛው ማን ነው ያሸባብ ጃዕፈር ኢብኑ አቢ ጣሊብ እዛ ሲያዩት በጣም ተደሰቱና ለአድሪ بأيهما أفرح بفتح خيبر أم بقدوم جعفر ይባላል በየትኛይቱ በደንብ ልደሰት አላውቅም خيبرن الله ስለከፈተልኝ በጣም ልደሰት ወይስ ጃዕፈር ኢብኑ አቢ ጣሊብን ከሐበሻ አምጥቶ ስላገናኘኝ በሱ ልደሰት የበየትኛው የበለጠ ልደሰት አሉ ይባላል ማለት ነው ስለዚህ አማ خيبر ላይ በቂየተ ሱሐባን ዘው ጃዕፈር እዛ ደረሱ ይባላል ሰዓት ስለሆነ طيب نكتفي بهذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين